ወይኔ በላቸው ወይኔ በላቸው ወይኔ በላቸው ማለት አሁን ነው። ይሄንን እኔ አላምንም፣ በፍጹም ላምን አልችልም ማለት ነው። አሊም እንደዚህ እኮ ነው። አሊም እንደዚህ እኮ ነው እንዴ! ወይ ተትዳርሽ ወይ ተልጅሽ መረጪ። ልጅሽን ተከትለሽ ውልቅ ማለት ትችያለሽ። ልብስ ማትሽ ጓዥ ማትሽ ልጅሽን ብቻ ተከትለሽ ውልቅ ማለት ትችያለሽ። ትዳርሽን ተፈለግሽ ደግሞ ልጅሽን መጣል ትችያለሽ። እንዴት የሰው ልጅ እንዴት አሁን አንተ ልጆችን ጣል ቢሉ ትጥላለህ እንዴ? ሰአዲ ልጅ ያንተ ልጅ አይደለችም? ምን ነካው? እኔ አላምንም። አሊ ይላል ብዬ እኔ አላምንም። አሁንም ማለት ነው። በጣም በጣም ነው የሚገርመው። በጣም ያሳፍራልም ያሳዝናልም። አሊ ምን ሆኖ ነው? እኔ እንደዚህ ይሆናል ብዬ አላስብም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም፣ እንዴት ናችሁ? ክርስቲያን ወገኖቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በፍትፈታ መልኩ ብቅ ብዬላችኋለሁ ውዶችዬ። እስኪ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አበረታቱኝ። የእናንተ ግዳፍ ያስፈልገኛል። እስኪ ገደፍ አድርጉኝ እንዴ! ቪዲዮ ተሰራሁ እንግዲህ ወይኔ በላቸው ማለት አሁን ነው ይላችኋል እንግዲህ ማለት ነው። እኔ አላምንም የምታምኑ ሰዎች አላችሁ እንዴ? እኔ ተአሊ ይሄ ቃላት ይወጣል ብዬ አልገምትም፣ አልጠረጥርም። እንዴት ሁሌ በእነሱ ነበር ብዙ ሰው የሚቀናባቸው ማለት ነው። አሊ በቃ ጨዋ ሰው፣ ክፉ ቃል የማይወጣው በቃ ፕራንክ እንኳን ይሰራ በቃ ተመስመር የወጣ ነገር እንኳን ፕራንክ አይሰራም አሊ ማለት ነው። ሰአድም እንደዛው ለቤቷ ጠንቃቃ ጎበዝ ታታሪ የሆኑ ናቸው። እንግዲህ ህይወት መቼም ፈተና ናት፣ አቀበት ናት። ሲወጧት በጣም ታዳግታለች እና እንግዲህ ተአሊ ይሄ መልስ ምንም አይጠበቅም። ሰአድ እንግዲህ ልጇን አምጥታ ተሌላ የወለደቻትን ልጇን አምጥታ ከኔ ጋር ትምህርት እየተማረች ትምህርቷን ትማር እኔ ጋር ለመኖር ነው የመጣችው ብላ ስትል አሊ እንግዲህ እኔ በላቸው እንዴ! ወይ ተትዳርሽ ወይ ተልጅሽ ማምረጥ አለብሽ። እኔ ግን አልተዋጠኝም። ኧረ በፍጹም እኔ አሊ እንደዚህ ይላል ብዬ እኔ በፍጹም አልተዋጠኝም ማለት ነው። እውነት ለመናገር ግን እውነት ከሆነ በጣም በጣም ያስፈራል፣ አስፈሪ ነው። አሊ ይህን ያለ ከሌላ ወልደው የተለያዩ ሴቶች ሌላ ባል ለማግባት በጣም ከባድ ነው። ታሌ አፍ ይሄ ቢወጣ ማለት ነው። እኔ ግን ይወጣም አይመስለኝ። በጣም ከባድ ነው። እንዴት ሲወዳት እንስፍስፍ ነው እኮ የሚልላት። ተልጆቹ ነጥሎ አያያትም እኮ እንዴ! አንገቱን ጥምጥም እያለች ማለት ነው። ወይ ትትድረትች ወይ ተልጅ ምረጪ። ትትሄጅ ደግሞ ምንም ጓዝ መያዝ አይቻልም። ውልቅ ብለሽ ሂጂ ማለት ምን ማለት ነው? በሰላሙ አይመስለኝም። ሰአድዬ ግን አሰቢበትም። ምክንያቱም አሊ በሰላሙ አይመስለኝም ማለት ነው። ሰው አለ ከይር ዝም ብሎ ባህሪው አይቀያየርም። በአሁኑ ሰዓት በአሁኑ ጊዜ በጣም ያሳዝናል። ቆንጆ ትዳር እየተመሰረተ ቆንጆ በቃ ልጅ እየወለዱ ቤታቸው እየሞቀ መሀከል ላይ እንቅልፋት አይጠፋም እና በጣም አስቸጋሪ ነው። ለዛ ሁሉ ደግሞ ሰበር ያስፈልጋል። መታገስ ዋጋ ያስከፍላል። በጣም አዝኛለሁ። እኔ በጣም ስታለቅስ ሰአዲ በቃ አንቺ ስትስቂ ስትፍለቀለቂ በስራሽ በቃ በዛም በዚህም ዱብ ዱብ ስትይ ነው ደስ የሚለው እንጂ ዛሬ አሁን አንቺ በጣም ልብሽ ተሰብሮ እያለቀሽ ስትመጪ በጣም ነው ልብ የሚሰብረው ማለት ነው። እንግዲህ ሰአዲ ሻንጣዋን አርባ ልብስ እየሰበሰበች እያጣጠፈች ትገኛለች። ዘንድሮ ግን ምንድን ነው እኔ አላቅም መልሱን ለእናንተ ትቻለሁና በቃ በዚህ ደረጃ እንደዚህ ይሆናሉ ብዬ እኔ አላስብም። ተአሊ ይሄ ቃል ይወጣዋል ብዬ በፍጹም እኔ አላምንም፣ አላስብም ማለት ነው። አሊ እንግዲህ እንደዚህ ካለ ሌላዎቹ ምን ይማራሉ? በቃ ምን ይማራሉ እነሱ?
ብዙ ሰው ነው ጓጉቶ። እኔ ተጀመሩ ጀምሬ እነሱን እከታተላለሁ እና በጣም አዲስ እንደከፈቱ ሳውዲ አረቢያ እንዳሉ በጣም ነው በቃ እስከሚለቁ ድረስ ቪዲዮ በጣም እጓጓለሁ። በጣም ደስ የሚሉ ጥንዶች፣ እሱም ጠንካራ እሷም ጠንካራ፣ ለቤታቸው ሟች በቃ ጠንካራ ናቸው። በነገራችን ላይ ጠንካራ ሰው ሄደበት ብሄድ ይወደዳል ማለት ነው። እና እንደዛ አያረጉ እንግዲህ እንደዛ ነው እላቸዋለሁ። እንግዲህ አሊንና ሰአዲን የማያውቅ አለ ብዬ አልገምትም፣ አልጠረጥርም። በጣም ደስ የሚሉ ለቤታቸው ታታሪ ጎበዞች ጥንዶች ባልና ሚስት ነበሩ፣ የሚያስቀኑ ማለት ነው። በጣም ያሳዝናልም ያሳፍራልም። በአሁኑ ሰዓት ማን እንደሚታመን አላውቅም። እንደዚህ እያለች ሰአዲ እያነባች እያለቀሰች ትገኛለች ማለት ነው። እንግዲህ ልጅቷ ነፍስ ያወቀች ጊዜ ከእናቴ ጋር ነፍስ ስታቅ እንግዲህ እናቴ ጋር ሁኜ ትምህርት መማር እፈልጋለሁ፣ ከወንድሞቼ ጋር አብሬ መነጠል አልፈልግም ብላ እንግዲህ ወደ እናቷ ስትመጣ ስቆ መቀበል ነበረበት። እንግዲህ እኔ እንኳ አሊ እንደዛ ያደረግ አይመስለኝም። እኔ አላቅም፣ ብቻ አላቅም። እውነት ከሆነ ግን በሰላሙ አይመስለኝም፣ እውነት ከሆነ ማለት ነው። በጣም ያሳዝናል። እና እንደዛ ነው እንግዲህ ሰአዲ ስታለቅስ፣ እንዴ አንጀቴን አማታሹ። በቃ እኔ ለምን እንደው አላቅም ማለት በቃ ቤታቸው ሙቆ ደምቆ እሷም ለቤቷ እሱም ለቤቱ እየታገሉ እየሰሩ ማለት ነው። መሀከል ላይ እንቅልፋት ሲገባ በጣም እንትን ይላል። በጣም ከባድ ነው። እና በነገራችን ላይ ማለት ነው በአሁኑ ሰዓት ሰውን አምናችሁ እንዳትገደፉ። ማንም ይሁን ማንም ሰው አትገደፉ ማለት ነው። በቃ እኔ እንጃ ብቻ የመሸሜ የተጎዳና ልቡ የተሰበረ ያውቀዋል ማለት ነው። እኔ አለኝ በቃ እሱ ገደፋዬ ነው ብሎ መገደፍ በጣም ከባድ ነው። እና እንግዲህ እንደዚህ ሁና መታለች ሰአዲ ማለት ነው እያለቀሰች። እኔ ደግሞ ልጄን ወየትም መጣል አልፈልግም እስካሁን ድረስ በቃ ተዛሬ ነገ ይመለሳል ይሻሻላል ብዬ ነበር። ሲወጣ ሲገባ ይሰርበኛል፣ ይመታኛል። ስለዚህ መቻል አልቻልኩም። አሁን በቃ ገነፈለ፣ በቃ በዛብኝ። ምን ማድረግ አለብኝ? ምን ትሉኛላችሁ? ልጄ እንዴት ብዬ እጠራለሁኝ? ትዳር ነገ ጠዋት ይገኛል። ልጅ ጉልበቴ እያለቀ እንዴት የመጀመሪያ ልጄን ልጥል እችላለሁ? አይቻልም። ፈለገው ማድረግ ይችላል እንጂ ልጄን መጣል አልፈልግም ብላ እንግዲህ ሰአዲ ጓዟን ሰብስባ ተቤትም አንዲትም ዕቃ ይዘሽ እንድትወጪ አልፈቅድልሽም ብሎ ከለከላት ማለት ነው። ወደ አንድ ቦታ ሁኜ ቤት ተከራይቼ ልጆችን ትምህርት እያስተማርኩኝ ለዘንድሮ እንድሆን ሆናለሁ። ከዛ ደግሞ ወደ ቤተሰቦቼ ጋር እጓዛለሁ። ምንም ማድረግ አልቻልኩም። የኔ ኑሮ እንደዚህ ብስቁልቁል ይላል ብዬ አላሰብኩም ነበር አለች እንግዲህ ሰአዲ ማለት ነው። ማንኛውም ሰው ኑሮዬ በስተኋላ ይበሰቃቀላል፣ ኑሮዬ ይፈርሳል ብሎ ትድረት አይጀምርም ማለት ነው። ትዳር ተጀመሩ በኋላ ሞቅ ደመቅ ታለ በኋላ ልጆች ተመጡ በኋላ አብሶ ልጅ ወልዶ መለያት በጣም ከባድ ነው በነገራችን ላይ እና በጣም ያሳዝናል ማለት ነው። እንግዲህ የዛሬው